የቡና ምርት ለሀገር እያበረከተ ያለውን ኢኮኖሚያዊ ጠቀሜታ ለማጠናከር ያለመ የቡናው ደሪ መርሃ ግብር በቡናና ሻይ ባለስልጣን አዘጋጅነት ተካሂዷል። በመድረኩ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የቡናው ደሪውንም ተመልክተዋል። በኢትዮጵያ ለግብርናው ኢኮኖሚ ምቹ የተፈጥሮ ሁኔታዎች ቢኖርም ዘርፉ የሀገርን የውስጥ ፍጆታ መሸፈን ሳይችል ብዙ ዘመናትን አስቆጥረዋልን ብለዋል ምክትል ጠቅላይ ሚኒስትሩ። ከለውጥ በኋላ ተግባራዊ የተደረጉ የማክሮ ኢኮኖሚና የሀገር በቀል ኢኮኖሚ ማሻሻያ ስራዎች ትርጉም ያለው ለውጥ በዘርፉ እያስመዘገበ መሆኑንም አንስተዋል። በተለይም በቡና ላይ በተሰራ ስራ የተገኘው ከፍተኛ የውጭ ምንዛሬ ገቢ እውን እንዲሆንም ከመንግስት ጀምሮ እስከ አርሶ አደሩ ድረስ የጋራ ጥረት የተደረገበት መሆኑንም አቶ ተመስገን ጥሩነህ አንስተዋል። ኢትዮጵያችን በ2017 በጀት ዓመት በታሪኳ ለመጀመሪያ ጊዜ 470 ሺህ ቶን ቡና ልካ 2.65 ቢሊዮን ዶላር ማግኘት ችላለች። የሀገር ውስጥ የቡና ተጠቃሚነትም ትርጉም ባለው መልኩ እድገት አሳይቷል። ይህ ውጤት የመጣው በመደመር መንግስት አመራር፣ በባለሙያዎች ሙያዊ ክትትልና ድጋፍ፣ በተመራማሪዎች የምርምር ጥረት፣ በቡና አርሶ አደሮች ትጋት እንዲሁም በቡና ንግድ ላይ የተሰማሩ ወገኖች ያላሰለሰ ጥረት መሆኑ ይታመናል። በመሆኑም ሁላችሁንም እንኳን ደስ ያላችሁ ለማለት ፈልጋለሁ። ባለፉት 7 ዓመታት ከ9 ቢሊዮን በላይ የቡና ችግኝ መተከሉ ለምርት እድገት አስተዋጽኦ ማድረጉንም ምክትል ጠቅላይ ሚኒስትሩ አንስተዋል። ባለፉት 7 ዓመታት ከ9 ቢሊዮን በላይ ችግኞች ተተክለዋል። ከ700 ሺህ ሄክታር በላይ ያረጁ ቡናዎችን የማደስ ስራ ተሰርቷል። በዚህም የተነሳ የቡና ምርታችን ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ መጥቷል። አሁን ላይ 1.2 ሚሊዮን ቶን ቡና በአመት ለማምረት ችለናል። 6 እና 7 ኩንታል በሄክታር በአማካይ ከምናመርትበት ወለል ተነስተን በአሁኑ ጊዜ በሀገር አቀፍ ደረጃ 9 ኩንታል በሄክታር ማምረት ችለናል። ባለፉት 6 እና 7 ዓመታት ውስጥ የቡና ምርትን ለማሳደግ ሰፊ ስራ መሰራቱን በመድረኩ ተገልጿል። ለዚህም የመንግስት ማሻሻያ ስራዎች ተጠቃሽ መሆናቸውን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳን ጎፌ አንስተዋል። የቡና መገኛ በመሆን ለመላው ዓለም ከማስተዋወቅና ከማላመዳችን፣ ሰፊ የሚታረስ መሬት ሀብት ባለቤት ከመሆናችን፣ ምቹ የአየር ጸባይ፣ በርካታ ወጣቶችና ሌሎችም ምቹ ሁኔታዎች ከመኖራቸው አንጻር ግን ሲታይ ገና ብዙ መስራት ይጠበቅብናል። ቡና ከዘልማዳዊ አሰራር ተላቆ በመካናይዝድ እርሻ እንዲመረት እሴት ተጨምሮበት በዘመናዊ ግብይት እንዲሳለጥ ማስቻል ቀሪ የቤት ስራችን ይሆናል። አሁን ላይ ከቡና ምርት ሀገሪቱ ከፍተኛ ገቢ እንድታገኝ የምርት ጥራትና የንግድ ሰንሰለቱን በማሳጠር ጭምር የተሰራ ስራ ዋጋ እንዳለውም የቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ተናግረዋል። ይህ ውጤት ለማስመዝገብ መንግስት ከሰራቸው በርካታ ሪፎርም ስራዎች መካከል በግብይት ሰንሰለቱ ውስጥ ያሉትን ችግሮች በመፍታት ከአርሶ አደር በቀጥታ ወደ ውጭ ቡናውን ኤክስፖርት ማድረግ እንዲችል ከአቅራቢ ጋር እንደገናም ደግሞ ከላኪ ጋር በመተሳሰር ምርቶቻቸውን ለውጭ ገበያ እንዲያቀርቡ ሰፊ ስራ ተሰርቷል። በዘርፉ ለተገኘው ስኬት ከፍተኛ አስተዋጽኦ ለነበራቸው ቡና ላኪዎች፣ አቅራቢዎችና አምራቾች ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እውቅናም ሰጥተዋል። በቀጣይም ለተያዘው እቅድ መሳካት ሁሉም ርብርብ እንዲያደርግም አሳስበዋል።